ስለዚህ በዚህ መንገድ ከሰበሰብን የነዚህ የሰበሰብናቸው መረጃዎች ደግሞ አማካያቸው ወይም ሞዳቸው ሚዲያናቸው ሬንጃቸው ምን ይሆናል የሰበሰብናቸው መረጃዎች የሚለውን እናያለን አሁን። ስለዚህ ስንነሳ ከአማካይ እንጀምራለን። የአማካይ ትርጉሙ ምንድነው? የአንድ መረጃ አማካይ ስንፈልግ የተሰጠንን ጠቅላላ ድምር ለመረጃ ብዛቱ ማካፈል ነው። ይህ በየዕለቱ የምንጠቀምበት ነው። ለምሳሌ አማካይ ውጤት ይኖረናል። አማካይ ውጤት እንዴት ነው የሚኖረን? አሁን ለምሳሌ አንድ የስድስተኛ ክፍል ተማሪ አካባቢ ሳይንስ፣ ሂሳብ፣ እንግሊሽ እንዲሁ ሌላ ትምህርቶችን ይማራል። ለምሳሌ 6 ትምህርት ቢማር ከ6ቱ ትምህርቱ የሚያገኛቸው ውጤቶች አሉ። ስለዚህ አማካይ ተብሎ አሁን ሲሰራ የእነዚህ 6ቶቹ ውጤቶች አማካያቸው ነው የምንሰራው ማለት ነው። ሁሌም እንደምናየው አሁን ሰርቲፊኬታችን ላይ እንደሚቀመጠው ማለት ነው። ስለዚህ አማካይ ምንድነው እነዚህ ያገኛቸውን የትምህርቶቹን ውጤቶች ይደምርና እንዳለ ለሚማራቸው ትምህርቶች ብዛት አሁን ለምሳሌ 5 ትምህርት የሚማር ከሆነ የ5ቱን ትምህርቶች ውጤት ይደምርና ለስንት ያካፍለዋል? ለ5 ያካፍለዋል ማለት ነው። ስለዚህ አሁን ለምሳሌ ምሳሌ 1 ላይ የ6 የ18 የ12 የ13 እና የ6ን አማካይ ፈልገዋል። ስለዚህ ብዛታቸው ስንት ነው? 1 2 3 4 5 ብዛት አላቸው ማለት ነው። ከዛ በኋላ የነሱ ድምራቸው ስንት ነው? ስንደምራቸው 55 ይሆናሉ። ስለዚህ 55 ሲካፈል ለ5 11 ይሰጠናል። ስለዚህ እነዚህ ቁጥሮች አማካያቸው ማን ነው ማለት ነው? 11 ነው ማለት ነው። ስለዚህ ፎርሙላችን የሆነ አማካይ ማለት ጠቅላላ ድምር ሲካፈል ለብዛት ነው። ከዚህ ተነስተን ግን አንዳንዴ ምን ይደረጋል? ጠቅላላ ድምር ይሰጠንና በተጨማሪ ደግሞ አማካይ ይሰጠንና ብዛታቸውን ፈልጉ ሊባል ይችላል። አሁን ለምሳሌ ሁለተኛው ኤግዛምፕላችን ምንድነው የሚለው? የአራት ቁጥሮች አማካይ 59 ነው ይላል። ስለዚህ 59 በተጨማሪ የሶስት ቁጥሮች አማካይ ደግሞ 24 ቢሆን የሰባት ቁጥሮች አማካይ ስንት ይሆናል ይለናል። ስለዚህ መጀመሪያ ብዛታቸውን ነው የምንፈልገው። የአራት ቁጥሮች አማካይ ስንት ነው? 59 ነው። ስለዚህ ምን እናደርጋለን? 59 ሲባዛ በ4 እናደርጋለን። ስለዚህ 59 ሲባዛ በ4 ጠቅላላ ድምራቸው ስንት ይሆናል? 236 ይሆናል ማለት ነው። ከዛ በኋላ ተጨማሪ ቁጥሮች ደግሞ ሲጨመሩ 7ን የሚያደርጉልን ማለት ነው። የነዚህ ቁጥሮች ደግሞ ጠቅላላ ድምራቸውን ለማግኘት ምንድነው የምናደርገው? 3 ሲባዛ በ24 እናደርጋለን። 3 ሲባዛ በ24 ስንት ነው? 72 ይሰጠናል። ስለዚህ አሁን እዚህ ጋር ስንት ብዛት ኖረን? የመጀመሪያዎቹ ላይ 4፣ ሁለተኛዎቹ ላይ 3። ስለዚህ እነዚህ ሲደመር ስንት ይሆናሉ? 7 ማለት ነው። የጠቅላላ ድምራቸው ደግሞ የላይኞቹ የመጀመሪያዎቹ የአራቱ ጠቅላላ ድምር አለ፣ የሁለተኞቹ ደግሞ የሶስቶቹ ጠቅላላ ድምር አለ። ስለዚህ እነሱን ስንደምር 308 ይሰጠናል። ስለዚህ 308 ሲካፈል እዚህ ጋር ማስተዋል ያለብን ለማን የምናደርገው? የሰባት ቁጥሮች አማካይ ስለተባለ 308 ሲካፈል ለ7 አድርገን የእነዚህ የሰባት ቁጥሮችን አማካይ ማግኘት እንችላለን። ስለዚህ በሚሰጠን ተነስተን የተሰጠን መጀመሪያ ወርድ ፕሮብሌም ሲሰጠን መጀመሪያ ጥያቄውን እንረዳለን። የተሰጠን ምንድነው እንላለን። ከዛ ላይ የተጠየቅነው ምንድነው ብለን በዚህ መንገድ መፈለግ እንችላለን ማለት ነው። ሁለተኛው አማካይን አየን። ሁለተኛው ደግሞ ሞድ ነው። ሞድ ማለት አንድ መረጃ በውስጡ ከያዛቸው ቁጥሮች በብዛት ከፍተኛ የሆነውን ቁጥር ሞድ ይባላል። አሁን ለምሳሌ ቅድም ባየናቸው ምሳሌዎች መምህሩ ፈተና ፈተኑና ተማሪዎች ያገኙት ውጤት አለ። ስለዚህ አሁን ለምሳሌ ቅድም ስንቆጥር 10 ተማሪዎች 5 አግኝተዋል። 5 ከ10 ውጤት አግኝተዋል። ስለዚህ ከብዙ ካሉት ከጠቅላላ ተማሪዎች ብዙ ተማሪ 5 አመጣል ማለት ነው። ስለዚህ ከፍተኛ ቁጥር ያላቸው 5 ያመጡ ተማሪዎች ናቸው። ያ ማን ይባላል? ሞድ ይባላል ማለት ነው። እዚህ ጋር ማስተዋል ያለብን መረጃችን አንድ ሞድ ብቻ ከያዘ ባለ አንድ ሞድ ይባላል። አሁን ለምሳሌ ቅድም ፈተናችን ላይ 5 ያመጡ 10 ተማሪዎች እንዲሁ 10 ደግሞ ያመጡ ሌላ 10 ተማሪዎች ቢኖሩ 2 ሞድ ነው የሚኖረው። ስለዚህ ግን አሁን በኤግዛምፕላችን ላይ ስናይ የነበሩት ከፍተኛ ቁጥር ያለው አንድ ነው። ስለዚህ አንድ ሞድ ብቻ ከያዘ በውስጡ ምን እንለዋለን? ባለ አንድ ሞድ እንለዋለን። አሁን ደግሞ እንዳልኳችሁ ተደጋግመው ሁለት እኩል ቁጥሮች ከፍተኛ ቁጥሮች ከመጡብን ባለ ስንት ሞድ እንለዋለን? ባለ 2 ሞድ። ከዛ በላይ ደግሞ 3 ቁጥሮች ደግሞ ሊመጡብን ይችላሉ። እነዛ ደግሞ 3 ሞድ ከመጡብን ባለ 3 ሞድ እንለዋለን። የመረጃ ድግግሞሽ ሁሉም ብዛታቸው አንድ ከሆነ ደግሞ ሞድ የለሽ እንላቸዋለን። ይህ ምን ማለት ነው? አሁን ለምሳሌ አስተማሪዎች ሲፈትን ሁሉም ተማሪ 10 ከ10 ቢያመጣ ኖሮ ከፍተኛ ቁጥር አይኖረንም ማለት ነው። ያመጣው ተማሪ እንዳለ 50 ተማሪ 10 ቢያመጣ ከፍተኛ ቁጥር የለንም። ስለዚህ ከፍተኛ ቁጥር ካለ ሞድ የለንም ማለት ነው። ስለዚህ ሞድ የለሽ እንላቸዋለን። ለምሳሌ ለማየት ያህል የሚከተሉት ቁጥሮች መረጃዎችና ሞዳቸውን ግለጹ ይላል። የመጀመሪያው ላሳያችሁና ሁለተኛውና ሶስተኛውን ትሞክሩታላችሁ በራሳችሁ። የመጀመሪያው የተሰጡን ምንድነው? ሀ 12 60 32 46 18 52 13 እና 13
14 እና 45 ይለናል። ስለዚህ እንዴት እንደምንሰራው ላሳያችሁ። ስለዚህ መጀመሪያ የተሰጠኑን ቁጥሮች እናስቀምጣለን። ስናስቀምጣቸው እንዲቀለን በእንትን እናስቀምጣለን። ስናስቀምጣቸው ሀ ላይ የተሰጡን ቁጥሮች በቅደም ተከተላቸው እናስቀምጣቸዋለን ድግግሞሻቸውን ለማወቅ። ስለዚህ አሁን ለምሳሌ ዝቅተኛው ቁጥራችን ስንት ነው? ከዝቅተኛው ወደ ከፍተኛው እንሂድ። 12 አለን። በኋላ ኮማ ከ12 ቀጥሎ የሚመጣ ቁጥር ያለን ማለት ነው 13 አለን። በኋላ 14 አለን 14 አለን። ከዛ በኋላ ከ14 ቀጥሎ 18 አለን። ከዛ በኋላ ከ18 ቀጥሎ የሚመጣ ቁጥር ማለት ነው ከ18 ቀጥሎ ያለው 32 አለን። ከ32 ቀጥሎ ማን አለን? 45 አለን። ነገር ግን 45 እዚህ ጋር ስንት ነው ያለን? ሁለት ጊዜ እንዳንረሳ፣ ስንቆጥር እንዳንረሳ 45 አለን። ከዛ በኋላ ከ45 ቀጥሎ ማን ነው? 52። የመጨረሻው ቁጥራችን ማን ይላል? 60። ስለዚህ አሁን እነዚህ ለምሳሌ እንቁጥራቸው እነዚህ 1 2 3 4 5 6 7 8 9 ዛሬም ብናየው 1 2 3 4 5 6 7 8 9 ስለዚህ እኩል ነን ማለት ነው። የቆጠርና ያስቀረነው ቁጥር የለም። ስለዚህ እዚህ ጋር እንመልከት። በተከታታይ ያስቀምጠናቸው የ12 ብዛት ስንት ነው? 1። የ13 ብዛት ስንት ነው? 1። የ14 ብዛት 1። የ18 ብዛት 1። የ32 ብዛት 1። እዚህ ጋር ማስተዋል ያለብን የ45 ስንት አለ? 1 2 አለ። ስለዚህ 45 ብዛት ስንት ነው? 2። ስለዚህ ከዛ በኋላ የ52 ብዛት 1። የ60 ብዛት 1። ስለዚህ ሞድ ማለት ደግሞ ከፍተኛ ድግግሞሽ ያለው ነው። ከዚህ ሁሉ ከፍተኛ ድግግሞሽ ያለው 2 ነው። ሁለት ደግሞ የተደጋገመው ማን ነው? 45። ስለዚህ ሞዳችን ሞድ እኩል ይሆናል ማን ይሆናል ማለት ነው? 45 ይሆናል። እንዲቀላችሁ በቅደም ተከተል ብታስቀምጡት የበለጠ ቀላል ያደርግላችኋል። ካልሆነ ግን ይቀለኛል ካላችሁ ደግሞ እንዲሁ ያላቸውን ብዛቶችን ቆጥራችሁ ብትገልጹት ሞዳችንን ማግኘት እንችላለን ማለት ነው። የአንደኛውና የሁለተኛው ልዩነታቸው ምንድነው? 58 እና 38 ሁለት ጊዜ ተደግመዋል እንደምናየው። ስለዚህ ሁለት ጊዜ ድግግሞች ስላላቸው የመጀመሪያችን ላይ 45 ብቻ ነው የተደገመው። ስለዚህ አንድ ነው ያለን ባለ አንድ ሞድ እንለዋለን ማለት ነው። ሁለተኛው ላይ ግን 58 እና 32 ሁለት ጊዜ ስለተደጋገሙ ባለ ሁለት ሞድ እንላቸዋለን። ሶስተኛው ላይ ደግሞ ሁሉም የተለያየ ቁጥር ነው፣ ምንም የተደጋገመ የለም። ስለዚህ ድግግሞቻቸው አንድ ስለሆነ እዚህ ጋር ምን እንለዋለን? ሞድ የለሽ እንለዋለን ማለት ነው ሶስተኛው። ስለዚህ ራሳችሁ እየቆጠራችሁ ሞዳቸውን ባለ አንድ ሞድ ናቸው ባለ ሁለት ሞድ ናቸው የሚለውን መለየት ይኖርባቸዋል። ሶስተኛው የምንመለከተው ሚዲያን ነው። ሚዲያን ቃሉ አሁን እንግሊዘኛ ነው እና በአማርኛ ትርጉሙን ስናየው መሀል ከፋይ ማለት ነው። ሚድ ማለት መሀል ላይ ያለ ነው። ስለዚህ ሚዲያን ስንል መሀል ከፋይ ነው። ስለዚህ ትርጓሜያችን እንዴት ነው ማለት ነው? ማስተዋል ያለብን አንድ መረጃ ከትንሽ ወደ ትልቅ ወይም ደግሞ ከትልቅ ወደ ትንሽ በቅደም ተከተል አስቀምጠን መሀል ላይ የምናገኘው ቁጥር ሚዲያን ይባላል። ስለዚህ መሀል ከፋያቸው ሚዲያን እንለዋለን ማለት ነው። ማስታወስ ያለብን የአንድ መረጃ ብዛት ኢተጋማሽ ከሆነ ግራና ቀኝ እኩል የሚከፋፈል ቁጥር ሚዲያን ይሆናል። ኢተጋማሽ የምንላቸው የሁለት የማይካፈሉ ቁጥሮች ማለት ነው። እነዚህ ቁጥሮች እነማን ናቸው? 1 3 5 7 9 እያልን መቀጠል እንችላለን። እነዚህ ቁጥሮች ለሁለት አይካፈሉም እና እነዚህ ቁጥሮች ብዛታቸው ስንቆጥራቸው 3 ከሆነ ለምሳሌ በግራና በቀኝ አንድ አለ፣ መሀል ላይ ያለው ቁጥር ይከፍላቸዋል ማለት ነው። ስለዚህ እሱ ሚዲያን እንለዋለን ማለት ነው። ስለዚህ መጀመሪያ ማድረግ ያለብን ከትንሽ ወደ ትልቅ ወይ ደግሞ ከትልቅ ወደ ትንሽ እናስቀምጥና እንቆጥራለን ብዛታቸው። በኋላ ስንቆጥር ተጋማሽ ነው የተጋማሽ ነው የሚለው እንላለን። ስለዚህ የተጋማሽ ከሆነ በቃ መሀል ላይ የቀረውን ቁጥር ከሁለቱም ሳይድ እኩል እናይና እሱን እንመርጣለን። ነገር ግን ደግሞ ሁለተኛው እንትናችን ምንድነው? ተጋማሽ ከሆነ ለምሳሌ መረጃ ብዛታችን 8 ቢሆን ምን እናደርጋለን? የአንድ መረጃ ብዛት ተጋማሽ ከሆነ ግራና ቀኝ እኩል ስንከፍለን መሀል ለመሀል የሚከፍሉትን ሁለት ቁጥሮች ድምር ለሁለት ተካፍሎ የሚገኘው ቁጥር ሚዲያን ይባላል። ይሄን በምሳሌ እንየው። አንደኛው ምሳሌ ያህል ላሳያችሁ ነው፣ ሌላውን ትሞክራላችሁ። ስለዚህ ምሳሌያችን ምን ይለናል? የሚከተሉ ቁጥሮች መረጃዎች ሚዲያን ፈልጉ ይለናል። ስለዚህ መጀመሪያ ማድረግ ያለብን ማስተዋል ያለብን ከትንሽ ወደ ትልቅ ወይ ደግሞ ከትልቅ ወደ ትንሽ ማስቀመጥ ይኖርብናል ማለት ነው። ለምሳሌ ያህን እንስራ፣ ከትንሽ ወደ ትልቅ እናስቀምጠው። ስለዚህ ከምንመለከታቸው ቁጥሮች ውስጥ ትንሹ የሚባለው 6 ነው። ከዛ በኋላ ከ6 ቀጥሎ 13 አለ፣ 9 አለ። ከዛ በኋላ 13 አለን። ከዛ በኋላ 10 አለን፣ ይቅርታ ከ13 በፊት። ከዛ በኋላ ከ10 ቀጥሎ 13 አለን፣ 14 አለን። ከ14 ቀጥሎ 18 አለን፣
16 አለን ይቅርታ። ከዛ ከ16 ቀጥሎ እዚህ ጋር እንግዲህ ማስተዋል ያለባችሁ መረጃ ስንቆጥር ስናስቀምጥ እያንዳንዱን ቁጥር መመልከት አለብን ማለት ነው። ለዛ እንሳሳታለን። ከዛ በኋላ 18 አለን። ከ18 ቀጥሎ ደግሞ 35 አለን። ከ35 ቀጥሎ የመጨረሻ ቁጥራችን ማን ነው የሚሆነው? 58። ስለዚህ እዚህ ጋር አስቀምጥናቸው እንዴት ነው? ከትንሽ ወደ ትልቅ አስቀምጥናቸው። ከፈለጋችሁ እናንተ ከ58 ጀምራችሁ ማስቀመጥ ትችላላችሁ፣ ችግር የለውም። ከዛ በኋላ አሁን እዚህ ጋር ማድረግ ያለብን ያለን መረጃ ብዛታችን ተጋማሽ ነው የተጋማሽ ነው የሚለው ነው። ስለዚህ ምን እናደርጋለን? እንቆጥራለን። 1 2 3 4 5 6 7 8 9። ስለዚህ 9 ማለት ደግሞ ምንድነው? ለሁለት የማይካፈል ቁጥር ነው። የተጋማሽ ነው። የተጋማሽ ስለዚህ ከሁለቱም እኩል እኔ ከዚህ አንድ ስንቀንስ ከዚህም አንድ እንቀንሳለን። ከዛ በኋላ ከዚህ ሁለተኛ ስንቀንስ ከዚህም ሁለተኛ እንቀንሳለን። ከዛ በኋላ እዚህ ጋር ሶስተኛ ስንቀንስ ከዚህም ሶስተኛ እንቀንሳለን። ከዛ በኋላ ከዚህ አራተኛ ስንቀንስ ከዚህ አራተኛ እንቀንሳለን። ከዛ በኋላ መሀል ላይ ማን ቀረችን? አንድ ቁጥር ብቻ ቀረች። ስለዚህ እቺ መሀል ከፋያችን ማን ትሆናለች? 14። 14 ማለት ማን ነው? ሚዲያን ነው ማለት ነው። ስለዚህ ሚዲያናችን በዚህ መንገድ በቀላሉ ማግኘት እንችላለን። የለን ደግሞ ብንመለከተው ምሳሌያችን ላይ እንዳስቀመጠልን የመረጃ ብዛታችን ስንቆጥራቸው ስንት ናቸው? 1 2 3 4 5 6 7 8 9 10 11 12 አይ ቲንክ 12 አካባቢ 10 ማለት ደግሞ ሁለተኛው። ስለዚህ የመረጃ ብዛታችን ስንት ነው? 10 10 ሲካፈል ለሁለት 5 ነው የሚሰጠን። ስለዚህ ይሄ ማለት ተጋማሽ ቁጥር ነው ማለት ነው። ስለዚህ ተጋማሽ ሲሆንስ ምንድን ነው የምናደርገው? ስለዚህ ከዚህ የተለየ ምንም ነገር የለውም። አሁን ለምሳሌ የታርጎ አስቀምጦታል 14 17 ከትንሽ ወደ ትልቅ 26 31 ከዛ በኋላ 36 48 54 66 75 ወደ መጨረሻው ቁጥራችን ስንት ነው? 85። ስለዚህ አሁን ባሳያችሁ መንገድ አንዳንድ እናጥፋ። ከዚህ አንድ እያለን ያው በኋላ አንድ በኋላ ለምሳሌ ከዚህ 1 2 3 እናጥፋ። ከዚህም 1 2 3 አጠፋ። በኋላ እዚህ ጋር መሀል ላይ ማን ይቀሩናል? እዚህ ጋር 54 እና 37 እዚህ ጋር ስናጠፋ እንደቀድሞ የተጋማሽ ቢሆን ኖሮ እዚህ ጋር የሆነ ቁጥር ይኖረን ነበር። ተጋማሽ ስለሆነ ግን እዚህ ጋር ሁለት ቁጥሮች ነው የሚቀሩ እንደምታስተውሉት ማለት ነው። ስለዚህ ምንድነው የምናደርገው? ተጋማሽ ሲሆን እነዚህ መሀል ላይ ያገኘናቸው የቀሩትን ቁጥሮች ምን እናደርጋለን? እንደምራቸዋለን። 36 ሲደመር 48 እናደርጋለን። ከዛ በኋላ መሀል ከፋይ አይደለም ሲካፈል ለሁለት እንከፍላቸዋለን ማለት ነው። ስለዚህ እንደዚህ ያገኘነው ቁጥር አሁን እዚህ ጋር ስንት ይመጣልናል? 42 ይመጣልናል። ስለዚህ 42 ማን ይሆናል ማለት ነው? ሚዲያን ወይም ደግሞ መሀል ከፋይ